በኢትዮጵያ ቤተክርስቲያን ልክ መርጌታ ስጡ ቢባል እኮ እኛ እንደማናገኝ ነው። ሀመሬቱ ገብቶ መሬቱን ለማየት ተከፍሎ ነው የሚገባ ቢባል እኮ ስንት ሚሊዮን ብር ከፍሎ የሚገባ ሰው አለ። አሰልጥኖ ሰዎችን ይዞ መጥቶ ከበሮ ማስቆርቆር ነው የሚሻል። ሀመሬት ያስተፋጅ ማለት ነው። ቅኔ የቤተክርስቲያን ሰው የቤተክርስቲያን እንትን ጭንቅላት ርዕስ ነው። መርጌታው ሊቃውንቱ አኩራሽ ናቸው። ይሄ ምንም የማይታበል ሀቅ ነው። ግን ኩርፊያውን በአገልግሎት መግለጽ አይከፋም። አለቆችም ማወያየትም አይችሉም። ዝም ብለው ከዚህ ሰዓት ማህሌቱን አቁሙ ነው ብቻ። ዝም ብለው በደረሱበት ሰዓት አቁም ይላሉ። አንድ መምህር ከእናቱ ማህፀን ሲመረጥ ተምሮ እንዲያገለግል ከሆነ የተመረጠ ምንም ቢባል ሀብታም መሆን አይችልም። በቀለብ በልጦኛል፣ አንዱ በስልጣን በልጦኛል ብሎ የእግዚአብሔርን አገልግሎት መቀነስ ለሊቃውንት የሚገባ አይመስለኝም። አሜሪካን ላይ ተውኖ በኦንላይን መዝሙር እስከ መቆም ሲደረስ የኛ ቤተክርስቲያን ገና ከገጠር መጥቶ ያገለግላል ብላ ነው የምትጠብቅ። ጸልዩ በእንቲአነ ሲባል ገና ክብሪት ሊወርድ ሲል ድምፅ ማጉያውን ነጥቀው ዘውደው ድብልቅጭ ያደርጉታል። ቤትን በለው ቅኔውን ቤትን ስመው መቼ እንሰማዋለን? አንሰማውም እኮ። አንድ መምህር ለማፍራት እኮ የዛሬ ላይ አድርገውና 40 ዓመት ነበር የሚጨርስባት ቤተክርስቲያን። የሰንበት ተማሪዎች በሙሉ ዲያቆን ነው የሚመስላቸው። ዲያቆን እኮ እዚህ አገልጋይ እኮ ነው ይላሉ። እነሱም የኛን ያዳምጡ፣ እኛም የነሱን እናዳምጥ። ካልተደማመጠ እኮ ቤተክርስቲያኒቱን ከፋፈላት ማለት እኮ። የአባቶች አለማዳመጥ፣ የሊቃውንት ማኩረፍ ለዚህ ቤተክርስቲያን ሰላም ነው። ዝም ብለህ ትለፈልፋለህ የሚሉ ሰዎች አሉ። አሁን ምን ለፈልፋለህ? እስካልተስተካከለ ድረስ መለፍለፍ የግድ ነው። ለመላው ሊቃውንተ ኢትዮጵያ፣ ለመላው ኦርቶዶክሳውያን በሙሉ እንኳን በሰላም እግዚአብሔር ጠብቆ በሰላም አገናኘን እላለሁ። እኔ የምናገረው ልወደስበት ልወደድበት ወይንም ልሾምበት ብዬ አይደለም። ንዑ ስሙኒ ወንግርክሙ ኩልክሙ ለተፈረጉ ለእግዚአብሔር። ሊቃውንትም ሆናችሁ ማንኛውም የቤተክርስቲያን ልጆች ሁላችሁም መልእክቱን በአግባቡ እንድታዳምጡኝ ጋብዛለሁ። ምዕመናንንም ጭምር ነው። ሊቃውንቱ የቤተክርስቲያን ሰዎች በሙሉ ከሚመናኑ ጋር ከወጣቱ ጋር በሙሉ ተባብረን ቤተክርስቲያኒቱን ስንጠብቃት ነው። ተባብረን በየተሰጠን ጸጋ። በአሁኑ ጊዜ እንደኔ ግንዛቤ ምዕመናንም ሊቃውንት ልትታዘቡ ትችላላችሁ። በአሁኑ ጊዜ ምግብና ቃለ እግዚአብሔር ጣፍጧል፣ በጣም ጣፍጧል። እንደው በአይነት እኛ አባቶቻችን ጫፍም ደርሰናል ይባላል። ቃለ እግዚአብሔሩ አለ፣ ሙላት ነው፣ ሞልቷል። ይህን ያህል ጥንቃቄ ብዙም ጥንቃቄ አልተደረገም ነበር በአባቶቻችን። ሙያው ሙላት አለው፣ ግን ይህን ያህል ጥንቃቄ ይህን ያህል እንዳሁኑ ያሁኑ ሊቃውንት ሲሰሟቸው ጥንቅቅ ብሎ ነው። የከተማው የዚህ ጎንደሩ ቀለም ሲሰሙት፣ ተክሌው ሲሰሙት፣ ሌላው እንዲሁ አጫብሩ ሳይቀር ሲሰማ ሁሉ ነገር ጥንቅቅ ያለ ነው። ይሄ በረከት ነው፣ በእውነቱ ትልቅ በረከት ነው። ይብለጥ ተብሎ ደግሞ አንዳንድ አድባራት ደግሞ የጀመሩት ጥሩ ነገር አለ። ሰው እንግዲህ እንደየራሱ ነው የሚተቸው፣ ሊተቸው ይችላል። ሊቃውንት ባበል አገለገሉ የሚባል ነገር ጆሮ መሸሙሉን ይሰማል። አበል አይደለም ያ። ምናልባት ደው ሲያድሩ ሰርከ ህብስት ታዚያ ትንሽ የተወሰነች ነገር ሊያቀምሷቸው ይችላሉ እና የታክሲ ደግሞ ይሰጧቸው ይሆናል። እንደው በቀደም ራሱ በቅርቡ እንደው ወልደ ነጎድጓድ ዮሐንስ የተፈጸመውን ስርዓት ሲታይ ጥሩ አስተዳደር ስላሉ ስራ ባልደረቦቻቸው ጋር ተመካክረው የትራንስፖርት እናውጣ ብለው ሊቃውንቱን ከየጉራቱ ጠርተው ዚቅ ብቻ አይደለም ቅኔ ሲፈስ አደረ። እንደ እኔ ምርቃን እስከምን ድረስ ይሄዳል እንጂ እኔ ሰውየውን መረኳቸው። በእውነት እግዚአብሔር ማገልገል ማለት እንደዚህ ነው። ከብፁዓን አበው አባቶች ጀምሮ እቺን ቤተክርስቲያን ለማቆየት ሊቃውንትን መንከባከብ ያስፈልጋል። አሁን ዛሬ ሁሉም አሜሪካ ኤምባሲ ቆሞ ነው የምታየው መርጌታው ሁሉ። ይሄ ለምን ይመስላል? ጥግ በማጣት መኖሪያ ደሞዝ ዋሳች ትንሽም ሆነ ትልቅ ሲሰጣቸው ከምን ይተኙ? ሊቃውንትን ወይት ዋላችሁ፣ ምን በላችሁ፣ ምን ቀመሳችሁ፣ ምን ለበሳችሁ ይሏቸው የግድ ይላል። እኔ ለወንድሞቼ ሊቃውንት ግን ማስተላልፈው ስንፍና የሚባል ነገር
ከአባቶቻችን ያላየነው ያልሰማነው የተወሰኑ ሰዎች ካልሆኑ በአብዛኛው ይህን የመሰለ ሊቅ እንዲያው ምን አለ ቢቀጠር ስንል ምን ያደርጋል ገብቶ ምን መተኛት እኮ ነው ያገለግል የሚባል ነገር እየመጣ ነው። አሁን እኮ ይሄ ቢገባ ነገ ቢሮ ስጡኝ ነው የሚል እንጂ ገብቼ አቋቋም መምህር ነኝ ጸናጽኑን ልጸንጽለው ማህተሙን ልበለው አርያሙን ልበለው ቅንዋቱን ልበለው እኮ አይልም። ዛሬ ትንሽ 2 ወር ከቆየ በኋላ ደሞዜ ይስተካከልልኝ ቢሮ ስጡኝ ብሎ እኮ ነው የሚያስቸግር የሚባል ጭምጭምታ እየመጣ ነው። በእይታም እየታየ ነው። ያልተማረውስ ምን አጣ? እንደውም ያልተማረው አይደል ቁጭ ብሎ የሚበላ የሚል ነገር አለ። ሊቃውንቱ ይህን ቢያስቡበት ዘእግዚአብሔር ለእግዚአብሔር ዘቄሳር ለቄሳር ነው። አንድ መምህር ከእናቱ ማህፀን ሲመረጥ ተምሮ እንዲያገለግል ከሆነ የተመረጠ ምንም ቢባል ሀብታም መሆን አይችልም። የማስተማር እድል ከተሰጠው ያ ሰው ማስተማር ነው እድሉ። የብዕላ አህዛብ ደግሞ እግዚአብሔር ደግሞ ገንዘቡን ደግሞ ለሚሰጠው ይሰጣል። ጸጋችን ይለያያል፣ ጸጋው ይለያያል። እገሌ ሊሆን አይባልም። ቤተክርስቲያን ዘርፏ ብዙ ነው። ምንም ድምፅ እንደው መናገር የማይችለው ሰው የቅኔ መምህር ነው ቅኔውን ሲያንጎደጉደው ታገኘዋለህ። አዎ ሊቃውንት ለሙያቸውም ክብር እየሰጡ ላይ ምን እንደማያው እንግዲህ ቅር ይላቸው ድጓ ብትለው ዝማሬ ብትለው ቅዳሴ ብትለው መጽሐፍ ብትለው ራሱ የኩረጃ ትምህርት ነው። መምህር ሲነግር ነው የምትጮኸው። ቅኔ ግን ከጭንቅላትህ ወጥቶ ወርዶ የሚፈላና የሚገኝ ነገር ነው። ከባድ ሙያ ማለት ቅኔ ነው። አንድ ጉባኤ ቃና መቀኘት ራሱ ከባድ ነው። ደካማ ቅኔ ቢሆን እንደ ደካማም ቢሆን እንደ ገጠሪቱ ኢትዮጵያ ቤተክርስቲያን እንደ ቤተክርስቲያን ሕግ ቅኔ ተቀይቶ በጫካ ቢገባ በገደል ቢመጣ የሚያስወጣው የለም። የተቀኘውን ቅኔ ከነሙያዋ ከነዝርዝሯ ዘርፍ ደፊ፣ ዘርፍ አያያዥ፣ ተላላፊ፣ ቅጽል እኔ ባለሙያው ስለሆንኩ ብዙ መግለጥ አልችልም እንጂ ያን ሁሉ ተጠይቆ ነው ቅኔ የተቀኘ ሰው። ደጅ ሰላም ተቀምጠህ ይሄ ሙያው ተፋልሶብሃል፣ ይሄ ተላልፏል፣ ይሄ ግብር ተገውሮ ሆኖብሃል፣ እዚህ ላይ ዜማው ሰብሯል፣ አልፏል፣ 6 ሆኗል፣ 5 ሆኗል ተብሎ የሚጠየቅበት ሙያ ቅኔ ነው። ቅኔ ከባድ ሙያ ነው። ሊቃውንት ልብ በሉ። በእውነት አሁንም ቢሆን ለሙያችን ክብር እንስጥ። ቅኔ እየተደረገ ቁጭ ይላል። እንደው አንዱ ሊቅ መሪና ተመሪው ብቻ ቆሞ ያልቃል ቅኔው። ቅኔ የሚያዳምጠው ከሌለ ቅኔውስ ለምን ይቀኛል? በየደሩ ቅኔውን በደንብ ማዳመጥ፣ ደከም ያለም ከሆነ መደገፍ፣ የሚታረም ካለም ማዚያው ላይ እንዲህ ብትለው ይሻላል የሚባል ትኩረት የሚሰጠው ሙያ ነው። ቅኔ ብሂል ቅኑይ በመንፈስ ቅዱስ ነው። ቅኔ የመንፈስ ቅዱስ ቅኝት ነው። መድኃኒታችን ኢየሱስ ክርስቶስ አሐዚ ዓለማት ፍጥረታቱን በየአይነቱ ሲፈጥር የወፍ ልጅ ሰው አይመስልም፣ የበግ ልጅ ፍየል አይመስልም። በየራሱ በየዘርፉ አሳምሮ ነው የፈጠረ። ቅኔ ማለት እንደዚያ ነው። 15 ነቢያት 15 ሥላሴ ስንቀኝ ያንዱም ሰው ተገናኝቶ ያውቃል። መንፈስ ቅዱሱ ለየራሱ ለየጭንቅላት ነው የሚያቀርብ። የመንፈስ ቅዱስ መሆኑ በዚህ ይታወቃል። ቅኔው እንዳለ ነው ወይ አለ ወይ ቢባል የለም። አባቶች ያደረጉት የነበረ ቅኔ አሁን በየትም ብትገባ አታገኘውም። እኛም አንማረው፣ ሰውም ትኩረት አይሰጠውም። ቅኔ ስምናችን ሲቀይ ተነስቶ ወደ አቋቋም ቤት ለሚገባ አሁን በነገራችን ላይ ትኩረቱ አቋቋም ላይ ብቻ ነው። ሰው ቶሎ ዳቦ የምታሰጥ ስለሆነች ወደ አቋቋም ያለና ያችን ጸናጽባ ምናምን አለ አቋቋም መምህር ነኝ ብሎ ወደዚያ ነው ትኩረት የሚሰጠው። ወደ ቅኔ መምህርነት፣ ወደ ቅኔ ሙያ፣ ወደ ድጓ ሙያ ብዙ ትኩረት እየተሰጠው አይደለም። አሁንም ሊቃውንት በዚህ ላይ ሊያስቡበት ይገባል። ሊቃውንት ጉባኤም ሊያስቡበት ይገባል። ሊቃውንት ተሰጠንን ድርሻ ከሌላ ነገር ጋር ባናያይዘው ብንጸልይበት እናቸንፋለን። ብናገለግልበት ይሄ የሚያውከንን ተውሳክ ሁሉ እግዚአብሔር ሊያስወግድ ይችላል። አሁን ግብ ነው ቤተክርስቲያን ላይ ያለው ግብ መርጌታው ሊቃውንቱ አኩራሽ ናቸው። ይሄ ምንም የማይታበል ሀቅ ነው። ግን ኩርፊያውን በአገልግሎት መግለጽ አይገባም። እያገለገልክ የሚገባህን ነገር መታገል ነው። በመሰረቱ እንደው እየፈረርኩባቸው ነው እንጂ እነሱ እንኳን ዳኝነት ሊታይላቸው ከቅጥሩ ከምኑም አያስገቧቸውም፣ ከቁጥርም የሉበትም። ይሄ ኋላ ቀር ነው የሚላቸው። ይሄ ጎረምሳው ምናምኑ የኋላ ቀር ደግሞ ምናባት ከበሮ ሲደበድብ እያደር ነው የሚሏቸው። ይሄ መሰረዝ አለበት በአስቸኳይ። በኢትዮጵያ ቤተክርስቲያን እንዲህ ያለ ነገር የለም። ከበሮ ነው እቺ ቤተክርስቲያን ዟት የቆየ
ሊቃውንቱ የራሳቸውን ነገር አጥርተው መያዝ አለባቸው። ስቡ ብሎ እንዘነብ የታጎል እስከሚባል ድረስ ጸንቶ ማገልገል አለበት አንድ ሰው። ኧረ ዝማሬ የሚቃይ ጠፋ ተብሎ በስልክ ተደውሎ ሰው መጥቶ ዝማሬ መቃኘት የለበትም። ከቤት ተኝቶ ቆይቶ መጥቶ ክብሬት ማውረድ የለበትም። ይሄ ለሊቃውንት የሚነገር አይደለም። ስቡ ብለን ቁመን ካላመመ ወይ ሌላ መቼም ያለም ችግር አለ። ችግር ካልሆነ በስተቀር አስቀድሰን ጻነ ሙገር ቁመን የሚደገመውን ጸሎት ውዳሴ ማርያም አንቀጸ ብርሃን አስደግመን መልካ ማርያም አስደግመን የቦታውን መልክ ደግመን መልካ ኢየሱስ ደግመን ነው መውጣት ያለብን። ከጥፋት ጎራ ባንገባኛ ሰዎችን አጠፉ እያልን እየፈረድንባቸው ነው። እግዚአብሔር ፍርድ አይሰጥም ምናምን እያልን ከእግዚአብሔር ጋርም እየተነጋገርን ነው። የጥፋት መልእክተኞች ተባባሪ ባንሆን ሁሉ በአገልግሎት እግዚአብሔርን በመጠየቅ በፈሪሃ እግዚአብሔር ሁሉም ሊስተካከል ይችላል። ቢያንስ ሀኛ ቢያመልጥ ለልጆቻችን ትልቅ በረከት ልናተርፍ እንችላለን። በቀለብ በልጦኛል አንዱ በስልጣን በልጦኛል ብሎ የእግዚአብሔርን አገልግሎት መቀነስ ለሊቃውንት የሚገባ አይመስለኝም። እንግዲህ ማን እንደሆነ ይህን አይመጣው አላውቅም። አዲስ አበባ ሊቃውንት የአባቶቻችን ፈለግ ብንከተል ምንም የሰው ልጅ ኑሮ ትንሽ ናት፣ ከመቅጽበት አይን ናት። ይሄ የሰው እድሜ ለዚች ጊዜያዊ ዓለም ራሳችን አሳልፈን ባንሰጥ ቃል እግዚአብሔር ይባል ቃል እግዚአብሔር እኮ መንፈስ ያድሳል እኮ። እንደው የኛ ቤት ስላልተለመደ ነው እንጂ ሀመሬቱ ገብቶ መሬቱን ለማየት ተከፍሎ ነው የሚገባ ቢባል እኮ ስንት ሚሊዮን ብር ከፍሎ የሚገባ ሰው አለ። የከበሮን መልኩን ለማየት ድምጹን ለመስማት እንኳን የኛ ጸጋ እኮ ገና ያልተነካ ነው። አለባበሳችንም ልብሱ ነው እንጂ የተገዛልን አለባበሱን አላወቅንበትም። ጥግ ድርቡን አለባበሱን አልቻልንበትም። ግማሹ ወደታች ይዘቀዝቀዋል፣ ግማሽ ቴሌቪዥን ቢያው እኮ የቅዱስ ያሬድን ትጥቅ ማየት ነው፣ ሌላ ነገር እኮ ያስፈልጋል። ያንን ነው መታጠቅ ያቀታል። ይሄን ያህል ጸጋ እያለና ስንፍና የሚባል ነገር ብስጭት በልቦናችን እያስገባነ ነገሬ ለሚዘንጡባት ቤተክርስቲያን ነገሬ በመኪና እየሄዱ እኔ በእግሬ እየሄድኩኝ ነገሬ ቁርጥ እየበሉ እኔ ሽሮ አሮብኝ የሚለው አባባል ከአይምሯችን ቢወጣ እንደዚያ ሰዎች እኮ መልሰው እግዚአብሔርን የምንበድየው ነው እንደዚህ ሊቅ ቢሆን ቢል መሆን ይችላል እንዴ? ትልቁ መምህር እኮ በዲያቆኑ ይቀናል። ሲቀድስ ድምፁ እንደው ልዩ ነው ሲቀድስ። እኔማ ለፍቼ ድምፅ ሳይሰጠኝ ብበሳጭ ምን ይሆናል? አይሆንም። የእግዚአብሔር ስጦታ ነው። ይህ ስላለ በየተሰጠነ ጸጋ እግዚአብሔርን በቅንነት ብናገለግል አሁን ብትሄድ በመድረክ ዙሪያ እኔ እንደውም አንዳንድ ቀን የኛ ባይታይ እንደው መርጌቶች ውስጥ እንደው ባልሞታ ይሻላል አለው። አንዱ እየተገፋ ነው ወደፊት እየተባለ ሲያስረግጥ አለባበሱ ጥንግ ድርቡ ተሰርቷል። አንዱ ወደታ ያረጋዋል፣ አንዱ ወደታ ያረጋዋል፣ አንዱ ይታጠቀዋል፣ አንዱ ወዲያ ያጣፋዋል፣ አማለ ይሾልካል። በዚህ ላይ እንደው የማይወዳደር የማይመሳሰል ምሳሌ ሰጠፋልባል። የሰንበት ትምህርት ቤቶችን ብንመለከታቸው ጥፋቱን እንደ ልማት አድርገው በደንብ አጥንተው ካለባበሳቸው እስከ ከበሮ አመታታቸው የጥንግ ድርባቸው አንዱ እንዲህ ስትላታዩ አንዱ እንዲህ ስትላታዩ ተዘጋጅተው ነው የሚመጡት። የኛ እንደዚህ ቢለመድ አሁን ችግሩ ምንድነው? ሊቃውንቱ ተሰባስበን ተወያይተን እናድርግ ብትላቸው እንግዲህ ሁሉም ሰብሳቢ አይሆንም። ሁለቱ ሰብሳቢ ነው የተቀመጠ እሱ ከማን በልጦ ነው እኛ ተማር እኛ ከእንታ ገሌ በልጦ ነው ይባባላል። ዲስከስ ነው ይሄ ዲስከስ ማድረግ ነው። እንዴት አድርገን ነው ከበሮ እንዴት ይመታ? አሁን ማለት ተገብቶ ተወስነን ነው የምናድረው። ለምን ይባላል? አሰልጥኖ ሰዎችን ዞ መጥቶ ከበሮ ማስቆርቆር ነው የሚሻል። ሀማይሌት እስቲፋጅ ማለት ነው የሚሻል። ከኛ ላይ ጉድለት ያለው ውይይት የለም። ሊቃውንቱ ተገናኝተው በአንድ ላይ ለምሳሌ በዓል ሲመጣ አሁን ነገር ጥር ስላሴ ነው በዓል ነው አይደለም? ከአምስት ቀን በፊት ቁጭ ብለው ለዚህ ወረ የሚወርቡት ገሊና ገሊ የሚያስረግጡት ገሊና ገሊ በቁመት በወርድ በሻሻ አጠማጠም የሻሻ አጠማጠም አንዱ እዛ ላይ ለራስ ዳሽና አስመስሎ አንዱ ደግሞ ወደዚህ አጋድሞ አንዱ ወደዚህ አጋድሞ ነገሩ ሱስ አሁን የሻሽ ጥምጥሞስ መቼም ያነጋግራል። በጣም ከባድ ደረጃ ላይ ያለውና ሊቃውንትን የባጠቀሉን ሀብተ መንፈስ ቅዱስ እግዚአብሔር ለኛ ገልጾ የምናውቀውን ያን እንድናገለግል ስለፈቀደ በተሰጠን ጸጋ ብናገለግል
ይሄ ስል እየተበደሉ ይኑር አይደለም። እኔ ደብረ አለቆችንም አደራ ነው የምላቸው። እግዚአብሔር ሹሟችኋል። በሾማችሁ ልክ ደግሞ ቤተክርስቲያንን ቢያስገለግሉ ዝም ተነስተህ ብቻ አገልግል ብቻ ሳይሆንም ቢያስቧቸው፣ እየተበደሉ እንደሆነም ቢያስቧቸው፣ እየራባቸው እንደሆነም ቢያስቧቸው፣ ሞራል ቢሰጧቸው። ጥሩ ጥሩ ጅማሮ አለ። አሁን የማውቀው በየአድባራቱ ክብር ምስጋና ይድረሳቸውና እኔ እዚህ ደብረ ነጎድጓድ ዮሐንስ ከመጣሁበት ጊዜ ወዲህ ብዙ ደስ የሚለኝ ነገር ያለው በሙያ ሻል ያሉትን ምክትል መምህር እያሉ ትንሽ የትራንስፖርት ይከፍሏቸዋል። ሌላው ደብርም እንደዚህ ቢለመድ ቤተክርስቲያኒቱ የትግል ሳትሆን የመንፈስ ቅዱስ ሊቃውንቱ ተናግረው እንዲሰሙ ቦታ እንዲሰጣቸው መድረክ እንዲሰጣቸው ንግም አናገኛቸው ሊቃውንት መሆኑን እናውቃለን። አንድ መምህር ለማፍራት እኮ የዛሬን ያርገውና 40 ዓመት ነበር የሚጨርስባት ቤተክርስቲያኒቱ። ዛሬ እንደዚህ እንደ ምግቡ ቅድም አመሳስየልሃለሁ የአዲስ አበባ ምግብ ሲቀርብ 30 አይነት 40 አይነት ምናምን የሚባል ነገር አለ። የድሮ ሊቃውንት የአሁኑም ሊቃውንት እንደዚህ ናቸው። የዛሬ ወር ድጓ ቤት ናቸው፣ የዛሬ ወር አቋቋም ቤት ናቸው፣ የዛሬ ወር ቅኔ ቤት ናቸው። አስረግጠው የትኛው ሙያ ላይ ልጠይቀው ብትል ተጠያቂዎቹ ትንሾች ናቸው። ሙያው በዛ፣ ዘርፉ በዛ። ቅኔ ቤቱ ይባላል፣ አቋቋም ቤቱ ይባላል። ቅኔ መቼም የማይቀር ነገር ነው። ቅኔ የቤተክርስቲያን ሰው የቤተክርስቲያን ጭንቅላት ርዕስ ነው። አቋቋም ቤት ለድጓ ቤት፣ ድጓ ቤት ለዝማሬ ቤት፣ ዝማሬ ቤት ለቅዳሴ ቤት ሲባል ሁሉንም አቀማጮ ይባላል። አቀማጮ መሰብሰብ እየሆነ በዚህ ሙያ እገሌ ጠንካራ ነው የሚባል ሰው አሁን ከወጣው ይሆነ ከሁሉም ላይ እንገኛለን እያሉ እንደኔ ግን ባንዱ ላይ ሁሉንም ቀማምሶ ግን ባንዱ ላይ ግን ምንድነው በዚህ በዘመኑ የምትሉት ስፔሻል አድርጓል እንደዚህ ያለው ሙያ ላይ ይባል ዝንባሌው ድጓ ላይ ከሆነ ድጓ ላይ አጥብቆ በደንብ መጠየቅ መመለስ እንዳለበት፣ አቋቋም ከሆነ በዚያ ላይ በደንብ አጥብቆ የሚጠየቅ የሚመልስ መሆን እንዳለበት፣ በቅኔም እንደዚያው እና ሊቃውንቱ ጥቅሉን ከወዲህ እስከ ጉለሌ እንዲያው በኢትዮጵያ ደረጃ ባለለም ለሊቃውንቱ ሙያ ሊቃውንቱ ክብር ቢሰጡት ተዋክ ምናምን የሚባል ነገር ባይኖር እንደዋዛ ባይታይ። እውነቴን ነው የምልህ። ገጠር የድጓ መምህር ተባለ፣ ያቋቋም መምህር ተባለ፣ ሰው ሲሞት ይሄዳል። ገና ወጣት ነው፣ አለባበሱም ያምራል፣ ምኑም ያምራል። ተነስቶ ወደ እዚያ ቁልቁሶ ከየት ደብር ነው የመጣ ይባላል። ከእንደዚህ ያለ ነው ምራት አስጠው ይባላል። ሊቃውንቱ ቀጥ ብለው የሚያመጣውን አሁን የሚያመጣውን መዋሲት ይሰሙታል። አይ ይሄ ይበል የተባለ ልጅ ነው፣ ይለፍ የተባለ ልጅ ነው ይባላል። እና ቅኔው ሲቀኝ ቀጥ ብሎ ነበር የሚሰማ። አሁን ሁሉም መቃለል ሆነ፣ ሁሉም መቃለል ምን ይበል ብሎ አጫጭ ሆዝ ብሎ መለያየት ነው እንጂ ማመስጠር እንዱ ማድነቅ የለም። አሁን የሚደናነቀው ሌላ ነው። እዚህ መድረክ አካባቢ ቅጽል ስም ዝም ብሎ 5 ቅጽል ስም ሲጠራሩ ምን ሰማ እንጂ ሊቃውንቱ እንዱ ዝም ተስማምቶ እንደቀላል ነገር ጨዋታ እኮ ነው ምናምን ብሎ በዚህ ምን ትርጉም አለው ብሎ ብዙ ትርጉም አለ መስጠት ይታያል። ትርጉም ልንሰጠው ይገባናል። ንቁም በበህላዊ ነው አባቶቻችን እንዳስቀመጡና ስብሐተ እግዚአብሔርን በሚገባ በማድረስ የቃል ዚያር ችግር የለም። እንደሚገባው አገልግሎታችን ብንፈጽም ስንፈቱ ለኛ አያዋጣንም፣ በረከት ነው የሚያሳጣን። ደግሞ ወተን እኮ የምንሰራው ስራ እንጃ እንግዲህ አይወልንም እኮ እዚህ ሊቃውንቱ ከዚህ ከድርሻችን ውጭ ስራ እንስራ ቢባል እንኳን ደግሞ አቅም የለና ገንዘብ የለና ሱቅም እንሽጥ ብለን አናቅበትም። በምንስ ገንዘባችን ከፍተን እንሸጠዋለን? እና ከእግዚአብሔር የተሰጠንን ጸጋ እንደው አንድ ምሳሌ ብወስድ በኦንላይን ተምረው መዝሙር እየቆሙ ነው የውጭ ያሉ ልጆች። ዳዊታችሁ እንደሆነ እኔም እንደው አላምን ብዬ ሰው አሳይቶኝ ነው። ከኛ መዝሙር የሚቆም ቀርቶ አስተካክሎ የሚቀድስ ልጅ አልተካልም እያለናቸው አንድ መርጌታ አስተምሯቸው ጾመ ድጓ ጮኸ የሚባል
ውዳሴ ማርያም ዜማ ጮሆ ጨረሰ የሚባል የአብነት ትምህርት ቤት ነው የሚባል። ዝም ብሎ የአብነት ትምህርት ቤት የአብነት ትምህርት ቤት የአብነት ትምህርት ቤት ሲባል ነው የምሰማው። እኔ አብነቱ የትኛው እንደሆነ አይገባኝም። ይህን ያህል ዘመን እንትን እያለ አጣርቶ የሚቀድስ እንኳን አላፈራም። የሊቃውንቱ ድክመት፣ የቤተ ክርስቲያን ድክመት። ምዕመናን ልጃችን ለቤተ ክርስቲያን ሰጥተናል። የኔ ልጅ እኮ ዲያቆን ነው ትላለች ሴቷ። በቃ በሙሉ በሰፈር ስትል የሰንበት ተማሪዎች በሙሉ ዲያቆን ነው የሚመስላቸው። ዲያቆን እኮ ነሽ፣ እዚህ አገልጋይ እኮ ነው ይላሉ። እኛ ግን ተራክበን የተዋላችሁ የታደራችሁ የተሄዳችሁ አንላቸው። አዳራሽ ሰርተንላቸዋል፣ ይመጣሉ፣ ይሰበሰባሉ። የሚያስተምራቸው ሲያጥሩ ምናምን ቀራርመው ይመጣሉ። በጎረቤትም የሚሄዱ አሉ ይባላል። ተራክቦ የቤተክርስቲያኒቱ መሰረታዊ ትምህርት ማስተማር ከመጽሐፍ ቅዱስ ጎን ማስተማር ይጠበቅብን ነበር። አነሰ ይባል ከአንድ ቤተክርስቲያን እኮ እንደው ከ10 መርጌታ በታይ ያለበት አታገኙም። ያ መርጌታ ቢያንስ የቃል ትምህርት የማያውቅ መርጌታ አይደለም። ቃል ትምህርት በተራ እንኳን እየገቡ እያስተማሩ ሰው ማድረግ ይገባ ነበር። አሜሪካን ላይ ተሆኖ በኦንላይን መዝሙር እስከመቆም ሲደረስ የኛ ቤተክርስቲያን ገና ከገጠር መጥቶ ያገለግላል ብላ ነው የምትጠብቅ። በኢትዮጵያ ቤተክርስቲያን ልክ መርጌታ ስጡን ቢባል እኮ እኛ እንደማናገኝ ነው። እና ስንፈቱ እያደገ ሄዷል። ስንፍናው ቢቀር የተጻፈውን ቀለም ብንለው አሁን ግብ አለ ይገባኛል። የዚህ ቤተክርስቲያን እንደኔ ያፈኛና ተናጋሪ የሆነ አንዳንድ ቀን ይላል፣ ግን ግብ አይመታም። አለቆችም ማወያየትም አይችሉም። ዝም ብለው ከዚህ ሰዓት ማህሌቱን አቁሙ ነው ብቻ፣ ዝም ብለው በደረሱበት ሰዓት አቁም ይላሉ። ሊቃውንቱ ደግሞ ይሄንን ሽሽቱን አልቻሉበትም። ሊቃውንቱ 10 ሰዓት 11 ሰዓት የሚያስቆሟቸው ከሆነ ቀደም ብሎ መቆም እኮ ሌላ ምን አለ? ቀደም ብሎ ቆሞ መዝሙሩን በአግባቡ ብሎ ቢተርፍም ሰዓት 40 እያሉ መቆየት፣ ከዚያ በፈለጉት ሰዓት ደግሞ እነሱ የሚሉትን ይበሉ። እነሱም የኛን ያዳምጡ፣ እኛም የነሱን እናዳምጥ። ካልተደማመጠ እኮ ቤተክርስቲያኒቱን ከፋፈልናት ማለት እኮ ነው። ይሄ የቄሶች ስርዓት ነው፣ ይሄ የደብተሮች ስርዓት ነው ከተባለ እኮ እኛው ራሳችን እየተለያየን መጣን ማለት እኮ። ኪዳን ላደርስ ነው አቁም ይላል። መዝሙር እየተመረገደ ነው። መዝሙሩ እየተመረገደ ከሆነ መዝሙሩ በድምጽ ማጉያ እየተባለ እነዚያ ቀስ ብሎ ቢያደርሱት ምንድነው ችግሩ? ማጣጣም አልተቻለም። ሊቃውንቱንም አንዳንድ ጊዜ ቀረብ ብለን እኔ ራሴ ለምንድን ነው እንደዚህ የሚደረግ ብለው ስላቸው እንዴ ጸልዩ በእንቲአነ ሲባል ገና ክብሪት ሊወርድ ሲል ድምጽ ማጉያውን ነጥቀው ዘውደው ድብልቅቅ ያደርጉታል። በየትን በለው ቅኔውን በየትን ስማው መቼ እንሰማዋለን? አንሰማውም እኮ። ለዚህ ብለን እኮ ነው አይፍረዱብን። እርሶ ለምንድን ነው አያውቁም እንዲህ ነገር ይላሉ። እውነታቸው ነው። የውስጡን እንኳን አጥፍት ሲባሉ ሻይሉ እና በአንዲት ቤተክርስቲያን የተነቃቀፈ አገልግሎት ነው የሚሰጠው። ሊቃውንቱ ሲን ቀረብ ብለው የማያስተካክሉ አባቶችስ፣ አስተዳዳሪዎች፣ አለቆችስ ለምን ያዳምጧቸው? ሊቃውንቱ ማዳመጥ እኮ ያስፈልጋል። ቤተክርስቲያን እኮ እዚህ የደረሰችው በሊቃውንት ነው። የአባቶች አለማዳመጥ፣ የሊቃውንት ማኩረፍ ለዚህ ቤተክርስቲያን ሰላም አይሰጥም። ዝም ብለህ ትለፈልፋለህ እንጂ እኮ አንድ ሰው የሚሰማህ የለም ይላሉ። ፀሐይ የሚሞቀኛ አላገኝም ብላ መውጣት አትተውም። እየተናገርን ነው ይላል። ርክበ ካህናት የሊቃውንት ጉባኤ ስብሰባ ቢኖር እዚያ እንናገረው ነበር። እዚያ ደግሞ ከሌለ ደግሞ እንደዚህ አንዳንድ በተገኘው ድክመት የሚታረምበትን እየተናገርን እናልፋለን። እንዴት እናደርጋለን? እና በሊቃውንትና በዚህ በአስተዳዳሪዎች መካከል ያለው አለመቀራረብ እርምት ቢሰጠው ይሄን ያለ የከፋ አይደለም። አዲስ አበባ ወደድክም ጠላህም ይገለገላል አገልግሎት። የሰነፈው ቢቀር የተጉት 5ም 6ም ሆነው ቃል እግዚአብሔሩ ይቀርህ የማይባል ቃል እዚያ ይገለገላል አዲስ አበባ። ግን ለምን በአንድነት ነው ማገልገል? ስንፍናን ምን አመጣው? ኩርፊያን ምን አመጣው? እኔ ይሄን ያህል ዘመን ድጓ ተምሬ ያልተከፈለኝ እድሜ ከሰጠው ሊከፈለው ይችላል። አለቃም ሊሆን ይችላል። ደግሞ እግዚአብሔር ካልሰጠው ደግሞ ላይሆን ይችላል። ኩርፊያችን በሰው ላይ እንጂ በቤተ ክርስቲያን ላይ ባይሆን። አዎ ጥቃቅን ነገሮች ይታያሉ። የት አካባቢ ሰፈር የት ሰፈር ልጅ ነው የት አካባቢ ነው የመጣ የሚባል ነገሮች አሉ።
በቅርብ ቀን የመጣብን በሽታ ነው፣ ቫይረስ ነው። በይበልጥ ሊቅ ሆነህ ተምረህ ይሄን ቅጣጥን ነገር ካይምሮህ አስገብተህ አገልግሎት የሚያስቀንስ ነገር መኖር የለበትም። እኔ ላዳመጣችሁ ሁሉ እንደው ስሙ ይወንግርክሙ ነው። አባቶች ሁላችንም ንቁም በበህላዌ አባቶቻችን እንዳስተማሩና እንደመከሩን እና ሊቃውንት እቺን ቤተክርስቲያን ለማቆየት አዲስ አበባ ያሉ ሊቃውንት በትጋት ቢያገለግሉ በትጋት እንደው ለትጉህ ነው ቢነሳሱ የነበረው ነገር እንዳለ እንዲቀጥል ቢደረግ ይሄ ነው በሊቃውንቱ ዙሪያ ማስተላልፈው። ሌላው ከምዕመናኑም እርግጥ ከማስተማር ጉድለት ይሆናል። ምዕመናኑም አንዳንድ ነገር በሰሙ ቁጥር ግማሾቹ የመሸሽ ባህሪ ያሳያሉ። እኔ ለወጣቱና ለአዛውንቶች የምመክረውና የምነግረው ቢኖር ጠንካራ ነው። እርግጥ በእውነቱ የአዲስ አበባ ሰው ጠንካራ ነው። ሁሉንም እየሰማ ሁሉንም እያየ ታግሶ ከቤተ ክርስቲያኑ ፍቅር ወደኋላ አላለም። መሆን ያለበትም ይሄ ነው። አንድ ምሳሌ ልስጥ። የሰራው ቤት ቁንጫና ትኋን ቢያፈራብህ የሚረጭ ነገር አለ። ቁንጫውና ተባዩን የሚያስታግስ እንደው የሚገል እንዳለን እንዳይጨክን ብዬ ነው። የሚያስታግስ ይረጫል እንጂ ቤቱን ትኋንና ቁንጫ አፍርሷል ብሎ ትቶም ይሄድም የለም፣ ቤቱን የሚያቃጥልም የለም። ምዕመናን ይሄን ነገር ማወቅ አለባቸው። ኦርቶዶክሳውያን ናቸው። አንዱ እንደው ዲያቆን ወይንም አንዱ ቄስ አንዱ እዚያ ዘበኛው ራሱ ይናገራል። የኛ ሃይማኖት እንደው ሁሉም እኮ ተምሮ ወዶ አይደለም ይባል። ይሄ ኃጢአት ነው በጣም። ከዚህ መውጣት አለባቸው ምዕመናን። መጋፈጥ ነው ያለባቸው። ችግሩ ለምን ተፈጠረ፣ ለምን ጥሩ አገልግሎት አላገኘውም ብሎ መጋፈጥ እንጂ ቤተክርስቲያንን ማማራር ትቻላለሁ እስከ ማለት መናገር ኃጢአት ነው። አሁንም በምዕመናን ትብብር፣ በሊቃውንት ትብብር፣ በአባቶች ጸሎት ቤተክርስቲያኒቱ ትጸዳለች፣ ጥሩ ቤተክርስቲያን ትሆናለች። አሁንም ጥሩ ቤተክርስቲያን ናት። በልማት በትልቅ ነገር ላይ ያለ ቤተክርስቲያን ናት። እኛ ቤተክርስቲያን ልማቱም አለ፣ ሁሉም ነገር አለ። ማኔጅመንት ነው ችግሩ። አሁን ነገ ወንድሞቻችን እየሰለጠኑ ጥሩ እየተማሩ ጥሩ እያወቁ በሚመጡ ጊዜ ቤተክርስቲያን ወደ ዘመናዊነት በምትቀየር ጊዜ ሁሉም በደረጃው ሁሉም በአቅሙ ይመደባል። መቼ ነው? እግዚአብሔር የፈቀደለት ነው። ዛሬ ይሁን ብለን በግድ መደናገጥ መደነባበር የለብንም። ይህም በአጽንኦት መመልከት ያስፈልጋል። ምዕመናንም አስተዋጽኦ አላቸው። አሁን እኔም እንደርሶች ይመክሩኛል። ምን ጎደለብህ አርፈህ አትቀመጥም እንዴ አንተ ይሉኛል። እኛ አልጎደለችብኝም ቤተክርስቲያን። ቀለብ ትሰጠኛለህ፣ እለብሳለሁ፣ እበላለሁ፣ እጠጣለሁ። ክብር ታሰጠኛለህ። ቤተክርስቲያን ጥሩ ክብር ነው ያለኝ፣ እግዚአብሔር ይመስገን። ያልሰጠኋትን የምትከፍለው ቤተክርስቲያን መናገር ግን ያስፈልጋል። ዝም ብለህ ትለፈልፋለህ የሚሉ ሰዎች አሉ። አሁን ምን እለፈልፋለሁ? እስካልተስተካከለ ድረስ መለፍለፍ የግድ ነው። ቢያንስ በዚሁ ይቆማል። ዝም ካልን እኮ ጥፋቱ እየቀጠለ ነው። አገልግሎትም ስራ ቤተክርስቲያን ሰር እኔ ዝም ብዬ ተመልክቼ አልመለስም። አንተ እግዚአብሔር ይፈርድብሃል። ጥሩ አይደለም። በረከት ታጣለህ። አገልግል ብታገለግል ነው ጤና የምታገኝ። እኔ አሁን አገልጋይ አይደለሁም፣ ያመኛል። ግን ከፈጣሪ ጋርና ከኔ ጋር ያለው ምስጢር መግለጽ እንደው አግባብ ባይሆንም በጣም አሞኝ ዛሬ አያሳድረኝም። የጨጓራ እንደው ተነስቶብኛል ዛሬ ወገቤ አያሳድረኝም ብዬ ስጄ ቅጽረ ቤተክርስቲያን ድረስ እስከምገባ ነው የሚያመኝ። ከዚህ በኋላ ያለኝ እና አገልግሎት ትልቅ በረከት ነው። ምዕመናንም በዚህ መልኩ ነው መዋድ ያለባቸው። አኩራፊ መሆን የለባቸው። ቤተክርስቲያን አይኮረፍም። አለቃው የገሌ ደብረ አለቃ እንዲያደርገ ተብሎ የገሌ ምናምን ተወለ ፍጡር ነው፣ ሊያጠፋ ይችላል። ቢያጠፋም መምከር ከዚያም የሚደረገው ማድረግ እንጂ ከቤተክርስቲያን መራቅ ለሰከንድም ለደቂቃም አያስፈልግም። ምዕመናን በዚህ ላይ ጽናት ሊኖራቸው ይገባል። አዎ እየሰማን ነው። አንዳንድ እናቶች እኛ ኦርቶዶክስ ቤተክርስቲያን እንደው ተተንብናል ይላሉ። ይሄ ራሱ ቀኑን ያሰጣል። ወዴት ነው የሚሉት? ጠንካሮች ሰዎች ተበካገው የተመረጥ ሲሏቸው እኮ አይገቡ። አረ ጭቅጭቅ ነው። ሚስቴ እንደው እንዳትገባ ብላኛል፣ እኔ እንደዚህ አልደርስም ይላል። እምቢ ከሚሉት ገብተው የሚያበላሹት ይሻላል። እና በዚህ መልኩ ወጣቱም
ያገለግላል፣ ጥሩ ያገለግላል። ትምህርት እየቀራቸው አንነግራቸው አናስተምራቸው እያለ ነው እንጂ ጥሩ አገልግሎት ላይ ይገኛል። ኦርቶዶክሳውያን በሙሉ በዚህ መልኩ ብንረዳዳ እንደው ወደ ራሱ አደላ የሚባል ነገር እንዳይኖር እንጂ ኦቲሲ ነው የምትሉት የኦርቶዶክሱ ብዙ ጊዜ እንደው ይሄ መዝሙር በሚለው ነው ሰዓቱ የሚያልፈው። እንደው ሴቶች እህቶቻችን ታጥቀው ከአድባራቱ ከዚያ እንትን ላይ አበሩ ላይ ቆመው ብዙ ጊዜ የሚታይ ነው። እንዴ ሊቃውንቱ ይቅደሙ እንጂ ሊቃውንቱ ይቅደሙ፣ ወረቡን እያሉ ሊቃውንቱ ይቅደሙ። ወደ ሊቃውንቱ ቢዘነብል ወደ ዋናው ነገር ቢያዘነብል አይኖሩ አይደለም ይኖሩ። አባቶቻቸው ሲመሯቸው እነሱ እያደጉ የሚሄዱ ከአባቶቻቸው እየሰሙ ሲሄዱ ነው የሚያድጉት። ታላላቆችን ገዳማት አድባራት እያስቀደሙ ከዚያ ጎን ሊቃውንቱ እየተሰለፉ ካባው እየተለበሰ ጥንግ ድርቡ እየተለበሰ እየተራረምን ሊቃውንቱ ፕሮግራም ተሰጥቷቸው ጥሬውን ዜማ የማያዜሙበት ምክንያት ወረቡንስ የማያቀሩበት ምክንያት ቅኔውንስ የማያቀሩበት ምክንያት ምንድን ነው? ብዙ ጊዜ እኔ ከሰዓት አልኩኝ ከቤቴ ቁጭ አልኩኝ የምቀምሳትን ቀምሼ እሱን ነው የምከፍት። እንደ ማር የሚጣፍጡ ሰዎች እንደ ማር ወተት የሚዘሏቸው አፋቸው አሉ፣ ግን ሰዓት አይሰጣቸውም። ብዙ ጊዜ ለሊቃውንቱ ቅድሚያ እየተሰጠ የመጻሕፍቱ መምህራን እያብራሩልን ስንቱ ዝሞ ተደብቆ መቃብር ቤት እንደተደበቁ መቃብር ቤት ሊሞቱ የደረሱ ሰዎች ስንት ልቆች አሉ። ይህ ዕድል ከተገኘ ማኅበረ ቅዱሳንም ቢሆን ወደዚያ ቢያደላ ሊቃውንቶቹም ቢወጧቸው። አንድ ሰው እያለ ስመላለምና ምናምን ያስቃኝና አንድ መጽሐፍ መምህር ደግሞ ያብራሩልን ይባላል። ውድ ናት ቀኗ እሷም ፕሮግራሙ ብዙ አልተሰጣቸውም ለሊቃውንቱ። ፍሬው ነገር ቢሰበሰብ ፍሬው ነገር እየቀረ ነው። ፍሬው ነገር እየቀረ ነው። አንድ መስፋት አይደለም እጥር ምጥን ብላ ቁም ነገሯን ከዮሐንስ ድጓ፣ ካስተምሮ ድጓ፣ ከፋሲካ ድጓ፣ ካርያሙ ከህዝቡ በሉልን እየተባለ ቢባል አንኛውም ሊቃውንቱ ድጓን ወደ ኋላ እየጣሉት መጡ። አስተዋጽኦ ዝሙና እንትን እየተጻፈች ተው የሚልም የለም። እየተገነጣጠረች እየወጣች ነው። እንዲህ ያለ ፕሮግራም ወጥቶ የዕለቱን ቅኔ ደግሞ እንደሚዘርፉ የሚያስተምሩነ ተብሎ በዚህ ፕሮግራም ሊቃውንቱ እየተካተቱ ቢመጡ አባቶች ቢቀበሉ ሊቃውንቱን በጥሩ ሁኔታ ኑሯቸውን እንዲሻሻል አድርገው እንዲገለገል ቢደረግ። ይሄ አሁንም ቃሌ ነው። አሁን ወደ ትግራይ አገልግሎት ትለው ዶ የሚያገለግል የለም። እየተዘጋ ነው አብያተ ክርስቲያናቱ ብዙ። ጎንደር ይባላል። ጎንደር እዛች ከከተማ እዛች 3-4 ደብር ተማሪ ይኖራል። እሱ አይደለም መሰረታዊ ነገር። ከግማሽ ሀገር በላይ አይደለም ሌላ ነገር የማይቀደስበትም ሀገር አለ። ወሎም ብትገባ እንደዚያ ነው። ጎጃም ብትገባ እንደዚያ ነው። ሊቃውንቱ መጥተዋል አሉ። ንጥር የሆኑ ሊቃውንቶች መጥተዋል። ምን እንፍጠር የሚሉ ሊቃውንቶች አዲስ አበባ አሉ። በስራ ላይ ቢውሉ ሌላ እነሱም እኮ ስራ መፍጠር ነው። እንደው እኔ ቢደረግና እኔም እንደው ራሱ እንግዲህ እንደው እድሜ ገፋ ካልተባልኩኝ አረ እንደው አላንስም ነበር። ያንዱ ቤተክርስቲያን ስብሐተ ነቋሚ ቢያረጉኝ ማንስ ሰው አልነበርኩም። ቢቆምናል 5-6 የድጓ መምህር የሌለበት ደብር የለም። አሁን ብፁዓን ሊቃነ ጳጳሳት ከፓትርያርኩ ጀምሮ ቢያስቡበት እንደው ድፍረት አይሆንብኝ እንጂ ሊቃነ ሲኖዶስ ቅዱስ ሲኖዶሱ ሊቃውንቱን ሰብስበው ቢያማክሩ ቢያወያዩአቸው ምን ተንግበር የዛሬቱ ቤተክርስቲያን ይሄን ትመስላለች፣ ለነገው ቤተክርስቲያን ምን ስራ ቢባል። አሁን ሊቃውንቱም ቅያሜያቸው ይሄ ነው። እኛም ማን ያውቃናል? የሚሰበሰብ አለቃ ሂሳብ ሹም ጸሐፊ ነው የሚሰበሰብ። እኛም ማን ያውቃናል? ምን ችግር አለው? በ3 ወር አንድ ቀን የአብነት መምህራንን ሰብስቦ ቢተነፍሱ ቢናገሩ ያለውን ችግር። አንድ የደብረ አለቃ አሉ። እኔ አሁን ውሸቴንም አይደለም ጎንደር ዩኒቨርሲቲ ልጃቸው እያስገቡ ነው አድረዋል። ማይሌቱ አይተው መጥተው አበዱ። እዚህ አዲስ አበባ አበዱ። የአዲስ አበባ ሊቃውንት ያፈዘዘው ምንድን ነው አሉ። እንደው የኔታ ዜና እንደው እንደ አዲስ አበባ ሊቃውንት ያፈዘዘው ምንድን ነው?
ጎንደር ሂጄ ጉድ ሳይቼ መጣሁ። እንዲያው ጉድ ሳይቼ መጣሁ። የአዲስ አበባ ሊቃውንት ምንድን ነው ያፈዘዘው አሉ። እንግዲህ እሱ እናንተ ናችሁ የምታውቁ፣ እኔ ምን አውቃለሁ። እንዲሁ ሞራሉ ደቀቀ። ምንድን ነው ነገሩ አሉ። እንግዲህ እናንተ ናችሁ። አለቃው ደግሞ ጎልበት ያሉ ሰው ናቸው። ደህና ተናግረውም ምንም የሚያሳምኑ ሰው ናቸው። እሱ እናንተ ታውቃላችሁ። የአዲስ አበባ ሊቃውንት እንዳፈዘዘው እናንተ ማታጡትን ማድረግ ተስኗችሁ ነው እንጂ ምናምን አንተ ላይ አይተናልና በእንደዚህ መልኩ ቢታይ ጥሩ ነው። እስቲ የጥምቀትን ስመራ ለምን ልበልልህ? ሆረ ኢየሱስ እምገሊላ በዮሐንስ ከመ ያጥምቆ በፈለገ ዮርዳኖስ ወወፂኦ እማይ ተርኅ ወሰማይ መጽአ ቃል እምደመና ዘይብል ዝንቱ ውእቱ ወልድየ ዘአፈቅር ሎቱ ስምዖ። ይህን የጥምቀት ስመላለም ሆረ ኢየሱስ እምገሊላ በዮሐንስ ሆረ ኢየሱስ እምገሊላ በዮሐንስ ከመ ያጥምቆ በፈለገ ዮርዳኖስ ከመ ያጥምቆ